السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد የተከበራችሁ የአላህ ባሪያዎች ክፍል 35ኛው ላይ ወይም ደግሞ ገጽ 44ኛው ላይ ያየነው የነበረው አስሉ الثالث የሚለው ነበር። ሶስተኛው መሰረት የሚለውን ያየን ነበር። እሱም ሶስተኛው መሰረት የአላህ ነብይ አለይሂ ሰላቱ ሰላም ማወቅ ነው። ወደ ሰው ልጆች በአጠቃላይ የተላኩትን ሰው ልጆችን ከሽርክ ጨለማ ወደ ተውሂድ የተጣሩትን የአላህ ነብይ አለይሂ ሰላቱ ሰላም ማወቅ የሚለውን ያየን ያቆምንበት የቁርአን አንቀጽ يثبت الله الذين آمنوا بالقول الثابت የሚለውን ቁርአን እየተመለከትን ነበር። ይሄም ነዘለት في عذاب القبر ይላል። ቀብር ቅጣት የወረደ ነው ብሎ የአላህ ነብይ አለይሂ ሰላቱ ሰላም የተናገሩትን ያየን ነበር። ያው ቀብር የጥያቄና የመልስ ቦታ ስለሆነ የቅጣት ቦታ ተብሎ ይጠራል። እዛ ቦታ ላይ ደግሞ አማኝ የሆኑ ሰዎችን አላህ እንደሚያጸናቸው ሱረቱ ኢብራሂም 27ኛው ቁጥር አይተን ሐዲሱን የዘገበው ኢማም ቡኻሪ 4699 ሙስሊም ደግሞ 7398 ላይ እንደሆነ አይተን ወደ ገጽ 45ኛው ዞረን ቀውሉሁ የሚለውን ነበረ ወደ ማየት ደርሰን ያቆምነው። ቀውሉሁ يعني ቀውሉ ሼኽ ረሂመሁላሁ ተዓላ ሼኽ ሙሐመድ ኢብኑ አብዱል ወሃብ ያለው ረቢ አላሁ الذي رباني ጌታዬ ስል ያኛው ነው የተንከባከበኝ የሆነው ያለማንም አጋሽ ወይ ያለማንም ረጂ የሰው ልጆችን የተንከባከበ የሆነ ጌታዬ ነው። አላህ ከማንም እገዛ ሳይፈልግ ወይ ሳይለይም ጭምር ለሰው ልጆች ጸጋን ይለግዛቸዋል። ያ ጸጋ ለሰው ልጆች ያነሰ መስሎም ቢታያቸው ወይ ይህንን አላህ የሰጣቸውን ያዋለላቸውን ውለታ በስነ ስርዓትም ቢረዱትም ባይረዱትም አላህ የሰው ልጆችን ይንከባከባል። ወረባ ጀሚል ዓለሚን የዓለማትን ፍጥረታቶችን በሙሉ የተንከባከበው የሆነው ጌታ ነው የኔ ጌታ። በኒዕመቲሂ በጸጋው ነው ፍጥረታቶችን የሚለግሳቸው። ያመኑትን ብቻ ሳይሆኑ የካዱትንም ጭምር አላህ ሳይን ይለግሳቸዋል። ለሰው ልጆች ውለታ መዋል ስንፈልግ ከሚቀርብ አካል እንጀምራለን፣ ከዘር እንጀምራለን። ካልሆነም ወይ ውለታ ከዋለልን አካል ነው ምንጀምረው። አላህ ግን እንዳጠቃላይ በቸርነቱ ለሁሉም ጸጋውን ይለግሳል። የዱንያ ስጦታው በሙስሊም ወይ በሙእምን ብቻ አይገደብም። አንዳንድ የሰው ልጆች ላይ የሚጥላቸው ሙሲባዎችና ፈተናዎች ባመነና በካደ አይከፈልም። ምናልባት ወደ አላህ የቀረቡ አማኞች ላይ ፈተና ቢበዛባቸው ያ ነው ጌታዬ የተንከባከበኝ ነው። ወረባ ጀሚል ዓለሚን በኒዕመቲሂ ዓለማትን በሙሉ ደግሞ በጸጋው የተንከባከበ የሆነ ጌታ ነው የኔ ጌታ። ይህ ለአላህ ብቻ ነው የሚሰጠው። ሰዎች ወይ መንግስታቶች እጃቸው ላለው ዕውቀትና እጃቸው ላይ ባለው ክምችት ውስን መለገስን ሊለግሱ ይችላሉ። ያ አላቂ ነው። አላህ ግን ዓለሙን በሙሉ ያካተተ የሆነ እዝነቱን ለግሷል። አልፎ ተርፎ መሬት ሰዎች ሲቆፍሩ ወይ ሲያርሱት ከውስጥ ነፍስ ያላቸው ትላትሎችና ነፍስ ያላቸው ነገሮችን ሲያገኙ ይገረማሉ። አላህ ምድር ውስጥም ሆኖ የሚለግሳቸው አሉ፣ አየር ላይም ሆኖ የሚለግሳቸው አሉ። አላህ የትኛውም ቦታ ላይ የሱ ቸርነትና የሱ ኒዕማ ሁሉንም ያካበበ ነው። በኔ ብቻ የሚያቆም ሳይሆን ዓለማትን የሚለግስ የሆነ ጌታ ነው። አህለ ሱናዎች የሚለዩት ስለ ውሃ ኒዕማና ጸጋ ሲናገሩ፣ ስለ ሰማይ፣ ስለ ምድር፣ ስለ ማንኛውም ጸጋ ሲናገሩ ስለዛ ነገር ጸጋነቱን ብቻ ተናግሮ አያልፉ። ይሄንን የሰጠው የሆነውን ጌታ እናምልከው ብሎ ያስሩታል። ዳዕዋቸው ልቅ አይደለም። ስለዚህ ይሄን ያደረገው ጌታ ወሁወ ማዕቡድ ይያል እሱ የማመልከው ነው
ይህን ሁሉ ኒዕማ አላህ ለሰዎች የሰጣቸው ወይ ነፍስ ላላቸው ሁሉ የለገሳቸው ዝም ብሎ ይሄ ተዘክሮ ሊታለፍ አይደለም። ለዚህማ የድሮ ሙሽሪኮችም ያምኑ ነበር። ሰማይና ምድርን ፍርዓውን ወይ ሃማን ወይ ቃሩን ወይ ደግሞ እነሱ ራሳቸው ፈጠረ ብሎ አልተናገሩም። የድሮ ሙሽሪኮችም ያሁኑ ሙሽሪኮችም አይናገሩም፣ ምናልባት ጤነኛ ካልሆነ በስተቀር። ይሄ ሁሉም ያውቀዋል። ነገር ግን ትክክለኛ ሙስሊሞች ግን የአላህን ጸጋና ኒዕማ ካወሱ በኋላ ይሄን ያደረገው ጌታ እሱ ነው የማመልከው ይላሉ። ሌላ ማንንም አላመልክም ይላሉ። ነብዩ አለይሂ ሰላቱ ሰላም መልእክትን ይዞ በመጡበት ሰዓት ሙሽሪኮችን ሕዋር ሲያደርጓቸው ሲከራከሯቸው ያጸድቁና ቀሰማዋት ወልአርድ ለየቁሉን አላህ አልቁርአኑ ላይ ሰማያትና ምድሮችን ማን ነው የፈጠረው ብለህ እስኪ ጥያቄን ብታቀርብላቸው አላህ ነው ይላሉ። አይክዱም አላህ። ይሄንን የምታጸድቁ ከሆነ ፈጣሪ አላህ መሆኑን የምታረጋግጡ ከሆነ ለምንድነው የምታጋሩት? ለምንድነው ወደ ቀን ወደ መላእክት ወይ ወደ ተፈጠሩ ፍጥረታቶች ፊታችሁን የምታዞሩት ብለህ ጠይቃቸው ብሎ ለነብዩ አለይሂ ሰላቱ ሰላም አላህ መልእክትን አስተላልፎላቸዋል። ፈጣሪ እንዳለ ሁሉም ያረጋግጣል። ግን ፈጣሪው ቤት በኩል ማምለክ እንዳለበት አብዛኛው ሰው ግራ ይጋባል። ከእስላም ውጭም ሆኖ ቢሆን እስልምናም ውስጥ ገብቶ አንዳንድ ሰው ግራ ይጋባል። እንዴት አድርጎ አላህን ማምለክ እንዳለበት አያውቅም። ይህ ድሮም ሙሽሪኮች ግራ ሲጋቡበት የነበረ ነው እንጂ ሙሉ በሙሉ 100% አላህ የሚባል የለም አላሉ። በል እንደውም ሲጓዙ ማዕበላት ብቅ ይላሉ። አሁንም ድሮም ይላል። አሁንም አንዳንዴ ከአንድ ሀገር ወደ አንድ ሀገር በባህር ህገወጥ የሚሄዱ ሰዎች አደጋ ገጥሟቸው ሞቱ ምናምን የሚባለው ድሮም ነበር። በዛ ሰዓት እነዚህ ሙሽሪኮች እንዲህ አይነት ጉዞ ላይ ባሉበት ሰዓት ማዕበል መጥቶ የሚጓዙበትን ነገር ሲያናውጠው ወደ አላህ ይመለሳሉ አላህ። ፈለማ ነጃሁም ኢለል በር ኢዛሁም ዩሽሪኩን አላህ። እዛ ማዕበሉ ችግሩ ላይ ያ አላህ ያ አላህ ያ አላህ ያ አላህ ይሉና ወደ አላህ ያስጠጉታል። ማንም ሊደርስላቸው እንደማይችል ያውቃሉ። ከዛ ጭንቅና ችግር ግን ወደ ዳር ሲወጡ ደግሞ ማጋራቱን ይጀምሩታል አላህ። የድሮ ሙሽሪኮች ሐታ ፊርዓውን የአላህ እርግማን ይወረድበትና እኔ ጌታ ነኝ ሲል ሲሞኝ ወይ እንደሱ አይነት ሞኞችን ሲያሞኝ ቆይቶ የአላህን መልእክተኛ ሲያባር ማዕበሉ አዝሎት በሚሄድበት ሰዓት ወይም ደግሞ ውሃ ውስጥ በሰመጠ ሰዓት ገርገራ ውስጥ ከገባ በኋላ እናንተ ባመናችሁበት ጌታ ወደ ማመን ተመልሻለሁ ብሎ ነበር። ነገር ግን የአላህ ነብይ አለይሂ ሰላቱ ሰላም ያንድን ሰው ተውበት አላህ ይቀበለዋል ወይ ይቀበላታል ማለም ይገርግር አሉ ነብዩ አለይሂ ሰላቱ ሰላም። ትንቅንቅ ውስጥ እስካልተገባ ድረስ ሞት መጥቶ ፍትጊያ ውስጥ እስካልተገባ ችግር የለውም ማለት። እዛ ደረጃ ላይ ግን ከተደረሰ የለም። እዛ ደረጃ ላይ ደርሶ እሱም ወደ እናንተ አምላክ ተመልሻለሁ ብሎ ነበር። ግን አላህ ታይም አብቅቷል፣ በቃ ተዘግቷል ፋይሉ ብሎ አላህ የሱን ኩፍርና የሱን ክህደትና የሱን ሙጅሪምነት ግልጽ አድርገዋል። ስለዚህ ኒዕማዎች፣ ጸጋዎች፣ የአላህ ትሩፋቶች አህለ ሱናዎች ሰለፊዮች ያወሳሉ። በዋነኛነት ሰለፊዮች በማውሳት ይታወቃሉ። ግን መጨረሻ ላይ ይሄን ሁላ ውለታ የዋለው ይሄን ሁላ ኒዕማ ለሰው ልጆችም ለእንስሳዎችም ለዓለማት የለገሰው አላህ ሊመለክ ተገቢ ነው የሚለውን ያጸድቃሉ። ለዚህ ነው ሼኹ ወሁወ ማዕቡዲ ለይሰ ሊ ማዕቡዱን ሲዋሁ አለ። ከሱ ውጭ የማመልከው ማንም የለኝም። መላኢካም ቢሆን ነቢይም ይሁን ሩሱልም ይሁን ሳሊህም ይሁን ማንም ይሁን የማመልከው የለኝም። የአላህ ነብይ አለይሂ ሰላቱ ሰላም አላሁ ረቢ ላ ኡሽሪኩ ቢ ሸይአ ይሉ ነበር። ጌታዬ ወይ አምላኬ ወይ በአንተ ላይ ማንንም አላጋራብህም ይሉ ነበር ነብይ አለይሂ ሰላቱ ሰላም። ጅብሪልም ከአላህ ትእዛዝ ውጭ አይወጣም፣ መውጣት አይችልም። የአላህ ነብይ አለይሂ ሰላቱ ሰላም ጅብሪል ለምንድነው ቶሎ ማትመጣው ሲሉት ወማ ነተነዘሉ ኢላ ቢአምሪ ረቢክ አላቸው። ወደ አንተ መምጣት አልችልም ከጌታዬ ትእዛዝ ከመጣልኝ በኋላ ቢሆን እንጂ አላቸው ለነብዩ አለይሂ ሰላቱ ሰላም። ማንም ምንን ማድረግ አይችልም ከአላህ ውጭ። ይሄ አቂዳ ይሄ እምነት ከነብዩ በፊትም አለይሂ ሰላቱ ሰላም የነበሩ ሰዎች ካመኑት ጀነት ይገባሉ፣ የታወቀ ነው። በነብዩ መሐመድ አለይሂ ሰላቱ ሰላም ደርሶ በነብዩ ያላመነ ነው እንጂ ከነብዩ በፊትም በነበሩ ነብያቶች ጊዜ ተውሂድን አጽድቆ ወደ አኺራ የሄደ ሰው የጀነት ነው። ነብያቶች መልእክትን ያደርሳሉ፣ ለህዝባቸው ግልጽ ያደርጋሉ እንጂ አይመለኩም። ለችግርም ድረስልኝ አይባሉም። የአላህ ነብይ በየትኛውም ሰዓት ይሁን በየትኛውም አጋጣሚ ኢባዳ ወደሳቸው ሲዞር አይቶ ዝም አላሉ። ሰሃቢዩን ልኮት ወደ ነብዩ መጥቶ የሄደበት አካባቢ ለነበሩ መሪዎች
ክብር ብሎ የተለያየ ስጁድና የሰላምታን አይነት ያቀርቡ ስለነበረ ለነብዩ ደግሞ ከዚህ በላይ ሚንባብ ለኡላ ይገባቸዋል ብሎ ሲሞክር የአላህ ነብይ አለይሂ ሰላቱ ሰላም ዝም አላሉትም። ወዳው አስቆሙትና ለው ኩንቱ አእምሩ አሐደን አየስጁደ ሊአሐድን ለአመርቱ المرأة አን ተስጁደ ለዘውጂሃ አሉ ነብዩ አለይሂ ሰላቱ ሰላም። ይህ ስጁድ የሚባለው ነገር ከአላህ ውጭ አይቻልም እንጂ የሚቻል ቢሆን ኖሮ ምስት ለባሏ ስጁድ እንድትወርድ አዝ ነበር፣ ግን አይቻልም ብሎ አስቆሙት። በየትኛውም አጋጣሚ የአላህ ነብይ በአላህ ሲጋራ አይቶ ዝም አላሉ፣ አላጸደቁም፣ ቢያወግዙ እንጂ። ሊሞቱ 5 ቀናት ወይ ከዛ በታች ወይ ከዛ በላይ ሲቀራቸው ለعنቱላሂ ዐለል የሁዲ ወነሳራ ይተኸዙ ቁቡር አንቢያሂም መሳጅድ አሉ ነብዩ። በአይሁዳና በነሳራ የአላህ ለዕና እርግማን ይውረድባቸው የነብያቶች የቀብር ቦታ የኢባዳ ቦታ አድርጎ ያዙት አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ አላህ የኒዕማና የጸጋ ባልተቤት ነው፣ እሱ ነው የሚመለከው፣ ከሱ ውጭ የማመልከው የለኝም ይላል። አዎ የለም። ዱዓ፣ እስትጋሳ፣ እስቲያና፣ እርድ ከኢባዳዎች አይነቶች አንደኛው ይገባዋል ብሎ አሳልፎ የሚሰጥ አካል እስልምናው ፉርሽ ነው የሚሆንበት። ምናልባት ከእስላም ውጭ ነው፣ ካፊር ነው፣ የጀሃነም ቀለብ ነው ብሎ ሁክም ለመስጠት እስልምና ዳይራ ውስጥ የገባን አካል መስፈርቶች አሉት። ሆኖም ግን እንዳጠቃላይ ከአላህ ውጭ ድረሱልኝ የሚል ረዱኝ የሚል ቀልቡን የሚያንጠለጥል ወይ የምታንጠለጥል አካላት የጀሃነም ራቶች ናቸው። ይሄ ሸክ የሌለው ነው። ነብያቶችም መላእክቶችም ሳሊሆችም ሁሉም ያጸደቁትም። ግን የጀሃነም ነው አንድ ሰው ተብሎ እስልምና ውስጥ ከገባ በኋላ ለሚሰራቸው ስህተቶች ብይን ለመስጠት ክታቦችን ማየት፣ ሐዲሶችን፣ ቁርአኑን አንድ ላይ አድርጎ መፈተሽ ያስፈልጋል። ወላሁ አዛ አሸናፊ የሆነው ጌታችን ወጀለ ከፍ ያለው ረቡል ጀሚዕ የሁሉም አምላክ ነው። ነብዩላህ ኢሳ ሲቀር የሚባል የለም። ነብዩላህ ኢሳን ሳይፈልግና ሳይወድ ሳይጣራ የሚያመልኩ ሰዎች ሲቀሩ የሚባል የለም። ሀጀር ወይ ሸጀር ወይም ደግሞ ቀን ጫት ምግብ ሁላ አቅርቦ የሚያመልኩ አሉ። እነዚህ ሰዎች ሲቀሩ የሚባል የለም። በጣም የሚገርመው ባለፈው እንደገለጽኩላችሁ ህንድ ሀገር ላይ ባለፈው ሂጄ በጣም የወረደ አይነት አእምሮ ያላቸው በዶክተሬት ብትሄዱ በጣም ዶክተሮች ናቸው። የዱንያ ዶክተሬት ከነሱ ውጭ ሌላ ዶክተር ያለ አይመስልም። ኢንጂነር ፕሮፌሰር ብትሉ ከነሱ ውጭ ያለ አይመስልም። ነገር ግን ተቀቅሎ የቀረበውን ፓስታ ቁጭ ብሎ ያመልካሉ። ለኛ ሲን የተቀቀለው ይያሉ። ወይንም ደግሞ የሞተውን ውሻ ስም ሰጥቶት ቀብሮት ቀብሩ ላይ ስሙን ጽፎ ያንን ያመልካሉ። በየሰዓቱ እየሄዱ ለሱ ይሳለማሉ። ወይም ደግሞ ወፈር ያለችን ላም ስትንቀሳቀስ ያለችን ላም ብትወልድ እንኳን ጡቷ ባለችበት ይፈነዳል እንጂ ጡቷን ሄዶ አይነኳትም አምላክ ነች ብሎ ስለሚያስብ ያቺ ላም እዚች ጋር ይሄ የመንደሩን ቅያስ አልፋ አስፋልት ላይ ብትገባ የተከበረች ነች። የትኛውም ፖሊስ የትኛውም ትራፊክ ሳያስቆማቸው መኪኖቹ ባሉበት ይቆማሉ። እቺ ላም እስከምታልፍ ድረስ ጌታ ነች ብሎ ስለሚያስቡ። በጣም የሚገርመው ይሄ ነው። እኛ ሀገር ቤት ድሮ እርዝ የሚባለውን ነገር ወላጆቻችን ወይም ደግሞ ቅድማያቶቻችን ተውሂድ ዳዋ ሳይደርሳቸው ወይ ደርሷቸው ደግሞ እናል ውስጥ የገቡ ሰዎች እርዝ የሚባል ነገር እጃቸው ላይ ያስሩ ነበር። ህንድ ከተማ ላይ ያሉ መኪኖች በብዛት የሆነ ነገር አንጠልጥሎ ዲኮር ይሁን ምን ይሁን ግራ ተጋባውና አንዱን ስጠይቀው ይሄ እኮ ከአምላካችን ረህመት ወይንም ደግሞ ኑር የፈሰሰበት ነገር ነው ብሎ አስረዳኝ። በየመኪናቸው ከፊት ለፊት ያንጠለጥላሉ እርዝ የሚባለውን ነገር። አቅላቸው ትምህርታቸው በጣም ሃይ ነው። ዶክተሬታቸው ደግሞ በጣም የሰው ልጆችን በሽታ ላቦራቶሪ በተለያዩ ምርመራዎች አይቶ እንዲያክሙ አላህ ይህን ግልጽ አድርጎላቸዋል። ግን ማን እንደሚያመልኩ ግን አያውቁም። የሚበሉትን ፓስታ ቁጭ ብሎ ያመልካል። ወይ ሴት ባሏን ታመልካለች ወይ ባል ሚስት ያመልካል። ወይንም ደግሞ አንድ ጦንቃይ የምንለው ማለት ነው እኛ ሀገር ዝም ብሎ በየመንደሩ ጫት እየበላ ሰዎችን የሚያስጨፍረው አካል ጌታ ነው ብሎ ያመልኩታል። ከሞተም በኋላ የተወሰነ ዓመት ያመልኩትና ይሄ በቃ አርጅቷል ይበቃዋል ብሎ እሱን እንደገና የሱን ፎቶና የሱን የሳሉትን ስዕል ወንዝ ውስጥ ወስዶ የሚጥሉበት ቦታ አላቸው። አምላኮች የሚጣሉበት ቦታ። የሚገርመው ይሄ ነው። ሚዲያ ተዘጋጅቶ ቴሌቪዥን ተዘጋጅቶ ማለት ልክኛ ኢቲቪ ወይም ደግሞ የኢትዮጵያ ቴሌቪዥን ብለን ሰዎች ትኩረት አድርጎ የሆነ ነገር ሲኖር እንደሚመለከቱት አምላካቸውን የሚያዩበት የቴሌቪዥን ጣቢያ ተዘጋጅቶላቸው ያ የተወሰነችን ያመልኩትና ሲያረጅ በቃ የቆየውን አምላካችን የምናስወግድበት ነው ቀን ብሎ ኢላን ያደርጋሉ። ያስተዋውቁና ወስዶ ወንዝ ዳር ላይ ያንን አምላካቸውን ጥሎ ሌላ ደግሞ አዲስ ያመጣሉ፣ አብዴት ያደርጉታል። እነዚህ ሰዎች ይሁኑ ሌሎችም ይሁኑ ከአላህ ውጭ የሚያመልኩ ሰዎች ያላህ ፍጥረታቶች ናቸው። ረቡል ጀሚዕ የሚለው ውስጥ ይገባሉ። የሁሉም አምላክ ነው አላህ የሚለው ውስጥ ይገባሉ። ግን አእምሮ ማሰራት ካልተቻለ ምንም የትምህርት ዶክተሬትም ቢኖር መንግስትም ብትሆኑ ፋይዳ የለው። ختم الله غشاوة ولهم عذاب عظيم ختم الله على قلوبهم እንዳለው ማለት አላህ ቀልባቸው ላይ ሐትም አደረገባቸው።
ትክክለኛው ፍጥረታት ላይ ተፈጥሮ ወይንም ደግሞ ተሰጥቷቸው እያለ ዝም ብሎ ሌላ ዓለም ውስጥ ሲገቡ አላህ ቀልባቸውን በዛው ያሽገዋል። በቃ ከማ ቃለ ተዓላ አላህ ደግሞ እንዳለው አላህ ለሰው ልጆች በያን አድርጓል። ሀታ የቂያማ ቀን ሰዎችን ዝም ብሎ በቃ መግባት አለባቸው ተብሎ አይደለም ጀሃነም ውስጥ የሚጣሉት መላእክቶች አሉ። የዛንም ቀን ምን ነው እናንተ ሰዎች አስጠንቃቂ አልመጣችሁም ነበር እንዴ ተበላ ይላሉ። አዎ መጥቶ ነበር። የቂያማም ቀን አላህ ሰዎችን አስመስክሮ ነው ጀሃነም ውስጥ የሚያነዳቸው። አላህ እንዳለው አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን አልሐምዱ ምስጋና የተገባው ይሁን ረቢል ዓለሚን የዓለማቱ ጌታ ምስጋና የተገባው ይሁን። አዎ ይገባዋል። ምድርን ብትሸከም ቢጫንባት ሁሉ ደከመኝ እንደማትል አድርጎ አላህ ዘርግቷታል። ሰማይ ደግሞ በዛብኝ ጫናው ብሎ አገልግሎት በማያቆምበት ሁኔታ አላህ ገንብቶታል። ቤት ሰርተን ቀለም በየዓመቱ ወይ በወራቶች እናድሳለን። የሥራ ቦታ ከሆነ ደግሞ በየቀኑ እንዲጸዳ ሰራተኛ ይቀጠራል። ሰማይና ምድር ግን መቼውንም ጽዳትም አይፈልጉም። አላህ ዘርግቷቸዋል። አገልግሎታቸው እስከሚያቀሙ ድረስ ይሰራሉ። የተፈቀደላቸው ቦታ ድረስ ይሄዳል። ለዓለማቱ ጌታ ምስጋና የተገባው ይሁን። ወልዓለሙና ዓለም የሚባሉት ጀሚዑል መኽሉቃት ሁሉም ፍጥረት ዓለም ተብሎ ይጠራል። ኩሉሁም ዓለሙን ሁላቸውም ዓለም ተብሎ ይጠራሉ። ከዚህ የሚወጣ የለም። መንግስትም ይሁን ነብያቶችም እዚህ ውስጥ ነው የሚገቡት። ከአላህ ውጭ ያለ ነገር በሙሉ ዓለም ውስጥ ከተፈጠረው ፍጥረታት ውስጥ የሚካተት ነው። እከሌ ሲቀር የሚባል የለም። ሰዎች ሰው ናቸው ወይ የተወሰኑ ዘሮችን ዝቅ ያደርጉና ራሳቸውን ከፍ ያደርጋሉ። ወይኛ ሰውንን ሌላው ግን ከሰው በታች ሆኖ ከእንስሳ በላይ የሆነ ነው ብሎ ይገልጻሉ አንዳንድ ሰዎች በጣም ከመናቃቸው የተነሳ ማለት ነው። አላህ ዘንድ ግን ሁሉም ዓለም ውስጥ ነው የሚገባው። ሁሉም ዓለም ውስጥ ይካተታል። አልጅኑ ጅንም ወልኢንስ የሰው ልጆችም እነዚህ በዋነኛነት የሚጠቀሱ ናቸው። ወልበሃኢም እንዲሁም እንስሳዎችም ጭምር ዓለም ውስጥ ነው የሚገቡት። ዱንያ ላይ እኛ እንጠቃቀምባቸዋለን። እነዚህ አላህ የፈጠራቸው ፍጥረቶች ናቸው። ግን የሰው ልጆችን እንዲካድሙና የሰው ልጆች እንዲጠቀሙባቸው አደረጋላ። እነዚህ የቂያማ ቀን ሂሳብ የለባቸውም። ኩኑ ቱራባ ይባላል። ቀንድ ኑሯት የሌላትን የወጋቸዋ ብድራቸውን ይመልሱና ኩኑ ቱራባ ይባላሉ። ግን ለሰው ልጅ እንደዚህ አይነት እድል አይሰጠም። የዛኔ ነው ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ የሚሉት እንስሳዎች በቃ አፈር ሁኑ። ዱንያ ላይ ለሰው ልጆች መገልገያ ነበሩና የቂያማ ቀን አላህ ደግሞ ዝም ብሎ የሚያነዳ አይደለም፣ ነፍስን አያሰቃይም። አፈር ሁኑ ሲላቸው ካዲያን ምን አለ እንደዚህ አይነት እንስሳ ጣቢ ደርሰን ይላሉ። አይደርሳቸውም ግን ወልጅባል እንዲሁም ደግሞ ተራራዎችም ወልአስጃር እንዲሁም ደግሞ ዛፎች ቅጠላ ቅጠሎችም ኩሉሃ ዓለም ተብሎ ይጠራሉ። ይሄ ሁሉም ዓለም ተብሎ ይጠራል። ቃለ ተኩሙላሁ الذي የእናንተ ጌታ ማለት ያ ነው خلق السماوات ሰማያቶችን የፈጠረ 7 ሰማይ ወልአርድ እንዲሁም ምድርንም የፈጠረ في 6 أيام በ6 ቀን አላህ ፈጥሯል። እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ጁማ በእነዚህ በ6 ቀን አላህ ፈጥሯል። አላህ ኩን በሚለው ማስገኘት ይችል ነበር። የሆነ ነገር ከፈለገ ወዳው ኩን በሚለው ይሆናል። ሲጠፋም እንደዚሁ ማጥፋት ይችላል አላህ። ግን አላህ ለሰው ልጆች ሕክማን ጥበብንም ለማስተማር ጭምር ነው እንጂ እሱ አላህ አቅቶት አይደለም። አላህ በ6 ቀን ፈጥሯል። ثم استوى على العرش ሰማያትና ምድራቶችን ከፈጠረ በኋላ ከአርሽ በላይ ሆነ። ከዛ በፊት የት ነበር አልተነገረንም። ሙእሚኖች የተነገራቸውን ብቻ ነው የሚቀበሉት። ፍልስፍና ውስጥ አይገቡም። አብዛኛው ሙብተዲዎች ሲፈላሰፉ ነው ከእስላም የወጡት። ሙብተዲ አለ ከእስላም ያፈነገጠ፣ ሙብተዲ አለ ደግሞ እስላም ውስጥ ሆኖ አደጋ ላይ ያለ፣ ሙብተዲ አለ ደግሞ እስላም ውስጥ ሆኖ ከካፊር በላይ ሊቀጣ የሚችል ሙብተዲ አለ። ፍልስፍና ውስጥ ገብቶ በአላህ ያስተባበሉ ሙብተዲዎች አሉ። አህለ ሱናዎች ግን አላህ ነብዩ አለይሂ ሰላቱ ሰላም የተናገሩትን ሰሃቦች ባጸደቁት ያጸድቃሉ። በነብዩ አለይሂ ሰላቱ ሰላም ጊዜ ሰሃቦች አላህ ሰማያትና ምድርን በ6 ቀን ፈጠረ ከዛ በኋላ ከአርሽ በላይ ሆነ የሚለው ሰሃቦች ባሉበት ነበር የወረደው በነብዩ ላይ ቁርአን። አልጠየቁም ሰሃቦች ከዛ በፊት የት ነበር የሚለውን አልጠየቁም። ተነገራቸው አጸደቁ በቃ። ሙብተዲዎች ግን ፍልስፍና ውስጥ ይገቡ። እንደዛ ማለት ታዲያ ምን ማለት ነው ብሎ ይጀምሩታል። ለዚህ ነው ኢማም ማሊክ ኢማም ዳር አልሂጅራ አንድ አእምሮ ላይ ችግር የገጠመው ሰው ወይም ደግሞ ሙብተዲ ማለት አእምሮ ላይ ችግር የገጠመው ማለት ነው። ለዚህ ነው ሰለፎች ማራአይቱ ሙብተዲያን አቂለን ይላሉ። ሙብተዲ ሆኖ አእምሮ ትክክል የሆነ አይቼ አላቅም ይላሉ። ልክ በአላህ ዲን በነብዩ አለይሂ ሰላቱ ሰላም ዲን መፈላሰፍ ሲጀምር መጀመሪያ የነበረውን ግንዛቤ አላህ ከጭንቅላቱ ዞር ያደርገዋል። فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين فلما زاغوا أزاغ الله قلوبهم እንዳለው ማለት ነው።
ልክ ፍልስፍና ውስጥ ገብቶ የሆነው ውዥንብር ውስጥ ሲገቡ አላህ ዞር ያደርግባቸዋል የመጀመሪያውን አቅላቸው። ለዚህ ነው ተብሊግ ውስጥ የገባ ዶክተርም በሉት ፕሮፌሰርም በሉት ያው ነው የተብሊግ አካሄድ ነው የሚሄደው። የተብሊግ ሻሽ ማሰር ነው የሚያስረው። ተብሊጎች ከኢማን ወይንም ደግሞ ከተቅዋ የሚመነጭ ነው ብሎ እግራቸው ከኋላ እንዲሰነጠቅ የሚያደርጉትን ዶክተሩም ገብቶ እግሩን ይሰነጥቃል ከኋላ። ወይ በየመንደሩ ድስትና የድስት አጋዦች ዱቄት ተሸክሞ ሲሄዱ ዶክተሩም ቢመጣ ያንን ተሸክሞ ነው የሚሄደው። በጣም የሚገርመው ወደ ካጋሮ ወደ ጌምቤ የሚባል ቦታ ተብሊጎች ከመስጂድ አነሱኝና ወሰዱኝ። ከዛ መስጂድ ውስጥ ገባን። መስጂድ ውስጥ የሚሰበሰቡት ነገር አላቸው። ጧት ተሰብስበው መሀል ላይ ክታብ ይደረድራሉ። ምንድነው የሚባለው? ታዕሊም ነው የሚባለው። አለህ ማለት ነው። ክታብ መሀላቸው ላይ ያስቀምጡና በቃ የሚሰጡት ኮርስ ሁሌ አንድ አይነት ፋቲሃ ከሆነ ሁሌም ያ ነው የሚቀራው። በሄዳችሁበት ጊዜ ሁሉም ያን ነው የሚቀራው። ክታቡ ከፊት ለፊት ይደረደራል፣ ግን አይሰራበትም፣ አይታወቅም። ያንን በሚያደርጉበት ሰዓት ይሄ ታዕሊም ነው የሆነ አህዋል የሚሉት ነገር አላቸው። አንዱ ተነሳና ከገጠመኝ ነገር ብሎ ትረካ ጀመረ። ትረካ ሲጀምር ከተሰጠኝ ከስራ መስክ አለ ለኔ ተሰጥቶኝ የነበረው ፊልዴ ሱቅ ላይ ሂጄ ዘይት ገዝቼ ማምጣት ነበር አለ። እሺ ያሉት ሱቅ ላይ ሂጄ ዘይት አመጣለሁ ብዬ ጋዝ ነው ይዤ መጣሁት አለ። ጋዙን አምጥቼው ወጥ ስሰራ ዘይት መስሎኝ ጋዙን ነው ድስቱ ላይ የጨመርኩት አለ። ግን አላህ ዘይት አደረገዋል። ያ የሚለው ሰው እኮ ዝም ብሎ ከገጠር የመጣ በሬ አራሽ ምናምን እኮ አይደለም። በጣም የተማረ ወጣት ነው። እንዲህ ብያይቸው ሳላቀው ሳኩኝ። እዛው አእምሮ ሊሸከመው አልቻለም። ጋዝ አምጥቼ አላህ ወደ ዘይትነት ቀየረው ይላቸዋል። አጂብ ይላል በዛ። አያችሁ አእምሮ። ስለዚህ የፈለገ ዶክተር ይሁን ፕሮፌሰር ይሁን ወደ ጀማዓ ከገባ ወደ ቡድን ከገባ ገባ በቃ አምልጧል። ወይስ የትም ከገባች አመለጠች በቃ። አቅላችን አላህ ባለበት ያቆየው አይቀይረው የሚባለው ለዚህ ነው። ነብዩ አለይሂ ሰላቱ ሰላም ያ ሙቀሊበል ቁሉብ ተቢት ቀልቢ አላ ዲንክ ወያ ሙሰርሪፈል ቁሉብ ሰርፍ ቀልቢ አላ ጣቲክ የሚሉት ነብዩ ለዚህ ነው። በቃ ቀልብ ሲቀየር ተቀየረ ነው በቃ። ለዚህ ነው አንዳንዴ የተብሊግ መስጂድ አወሰፍ ስትገቡ የሚላለ ቁርአንን ዝም ብሎ በግጥም የሚቀራለ አንገቱን ወደዚህ የሚሰብራለ የሆነ ነገር በቃ ሲሰግድ የሚረብሻለ የሚጮሃለ ድምጹን ከፍ አድርጎ የሚናገራለ። ፍክራውን በቃ የገቡበት መንሃጅ ይሄ ነው በቃ እንጂ የነብዩ አስተጋገድ ሆኖ አይደለም። አንዳንዶቹ ሲያገሱ ራሱ የሽርክ ወይንም ደግሞ የቢድዓ ቃላት የሚያገሱ ሰዎች አሉ። ልክ ጺማም ሱሪ ያሳጠረ ሰው ሲያዩ ያገሳሉ። የጠገቡት የቢድዓ ማት ስለሆነ ማለት ነው። ለዚህ ነው ሁሌ አላህ ጌታዬ አጽናኝ 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 ሐቅ ላይ ዲን ላይ ትክክለኛው መንሃጅ ላይ አጽናኝ ቀልቤን አትቀይርብኝ የሚባለው ለዚህ ነው ዱዓ የሚደረገው። ስለዚህ እስቲዋ በሰዓቱ ከይፈ እስቲዋ የሚል አልነበረም በነብዩ አለይሂ ሰላቱ ሰላም ጊዜ። እንዴት ነው አላህ ከአርሽ በላይ የሆነው የሚል አልነበረም። ሰው አንዳንድ ሰዎች ሰማይ እንዴት ወደ ላይ ከፋለች ምድር እንዴት ተዘረጋ ማይሉ ሰዎች በአላህ ሐቅ ላይ ደግሞ ሊደራደሩ ይሞክራሉ። የምድር አዘረጋጋ ወይም ደግሞ የምድር ምንጣፍ መሆኗን እንኳን ሁኔታው ምስጥሯን አያውቋት። እኛ አናውቀው። በበሬ ቀንድ ነው የቆመው። የመሬት መርገብገብ ወይንም ደግሞ የመሬት እንቅጥቃጤ የሚመጣው ራሱ ያንን በሬ ትል መጥቶ ቀንዱን ነካሴ ያደርገው ነው። ሲበላው ደግሞ ቂያማ ይቆማል ይላሉ። ጉላቱ ተብሊግ ማለት ነው። ጉላቱ ሱፊያ እንደዛ ነው የሚሉት በየክፍለ ሀገሩ። መሬት ምድር ሰማይ ራሱ እንኳን እኛ ውስጧን ጥልቋን አናውቅም። መዘርጓታን ብቻ ነው የምናየው። የአላህን ግን ምስጥር ማወቅ የሚፈልጉ ሰዎች አሉ። እንዴት ነው የሚሉ ከሰው ጋር ለማመሳሰል የሚሞክሩ ማለት ነው። ሰማይ መቆሟን ያለ ምሰሶ ያምናሉ፣ ምድርም ያምናሉ። የአላህን ግን ያስተባብላል። በጣም የሚገርመው ይሄ እንዴት ምድር ቆመ ማለት አይችሉም። እንዴት ሰማይ ከፋለ ማለት አይችሉም። የአላህን ግን እንዴት ብሎ ይጠይቃል። ሙብተዲ ያቁሉ እንደዚህ ነው በቃ። የዛን ጊዜ እንዴት አላህ ከአርሽ በላይ ሆነ የሚል የሚጠይቅ አልነበረም። የአላህ ነብይ አለይሂ ሰላቱ ሰላም ነብይነት ከመጣላቸው በኋላ 10ኛው ዓመት ኢስራና ሚራጅ አድርገዋል። እስራ ማለት ከመካ ወደ ቤተል መቅዲስ ያደረጉት ነው። ሚዕራጅ ደግሞ ከቤተል መቅዲስ ወደ ሰማይ ከጅብሪል ጋር ሄዱበት ነው። ነብዩ አለይሂ ሰላቱ ሰላም ነብዩ ሄዱና ተመለሱ። በዛው ሌሊት ተመልሶ የአላህ ነብይ ተረኩት መካ ላይ። በጣም ተገረሙ ሙሽሪኮቹ። እኛ ወደ ቤተል መቅዲስ ለመሄድ 1 ወር ለመመለስ 1 ወር በአጠቃላይ ድምሩ 2 ወር ይፈጃል። የሚገርመው ቤተል መቅዲስም ደርሼ መጣው ከዛ ደግሞ ሰማይም ደርሼ መጣው እያለ ነው ብሎ አቡበክርን የሆነ ዳር ላይ አግኝተው ሲነግሩት ነብዩ አለይሂ ሰላቱ ሰላም ብሎ ከሆነ እውነት ነው አላቸው። ሙሽሪክ ሙብተዲ አይታመንም። ሰነዱ ሙንቀጤ ስለሆነ ማለት ነው። ከዛ ውሸታም ስለሆነ አይታመንም። ግን የአላህ ነብይ ብሎት ከሆነ ግን ትክክል ኢን ሁወ ኢላ ወህዩን ዩሃ ብሎት ከሆነ ሐቅ ነው። አላህ የፈለገውን መስራት የሚችል ጌታ ነው። በአንድ አምፖል አይደል እንደ ዓለማትን በሙሉ የሚያበራው። የአህባሾች ወይንም ደግሞ የሱፊያ አለቆች እንደዛ የምትሉ ከሆነ እኛ ሀገር ሲመሽ አሜሪካን ይነጋል፣ አሜሪካን ሲነጋ ደግሞ እኛ ሀገር ይመሻል ምን ማለት ነው ይላሉ። አላህ ከሌሊት 1/3 ሲቀር ይወርዳል ስትሉ እሺ ኢትዮጵያም ለብቻ እዛም ለብቻ ምናምን ማለታችሁ ነው ይላሉ። ከዘቡ የንዚሉ ኑዙለን የሊቁ ቢጀላሊሂ ነው። አላህ ይወርዳል በራሱ በሚመቸው በሚፈልገው ሁኔታ ነው እንጂ እኛ አንገድም። አልተነገረንማ።
ሙብተዲ እንደዚህ ነው፣ ቆርጦ ይቀጥላል ሁሌ። ከዛ ኢማሙ ማሊክ ጋር መዲና መጣና አንዱ አርራህማኑ አለል አርሽ እስተዋ አላቸው። አላህ ከአርሽ በላይ ሆነ አላቸው። እዩ ሙብተዲ አትመኑ። ሙብተዲ ሁሌ የሆነ ቃላት ከፊት ለፊት ሲናገር ከጀርባው የሆነ ነገር ሊያመጣ እንደሚችል አስቡበት፣ ጠንከር በሉ። ከዛ ከይፈ እስተዋ አላቸው። አያችሁ አጸደቁ እስትዋውን። አርራህማኑ አለል አርሽ እስተዋ አላቸው። አላህ ከአርሽ በላይ ሆነ። ከይፈ እስተዋ አላቸው። አቀረቀሩ። ኢማሙ ማሊክ አቀረቀሩ፣ ላበላብ ሆኑ ይላል። አላህ ዝም ብሎ እንደዚህ ከመንደር በመጣ ጎረምሳ ሙብተዲ የሚገለጽና ወይም ደግሞ የሚተረክ የሚደፈራ አይደለም። የተነገራቸው ወይንም ደግሞ እሳቸው ተርቢያ ያደረጉት ወይም ደግሞ ዕውቀት የወሰዱት እንቁ በሆኑ ቀደምቶች ነው። ይሄ ሙብተዲ ደግሞ ብቅ ሲል አቀረቀሩ። አልኢስቲዋኡ ማዕሉም አሉት። አላህ ከአርሽ በላይ መሆኑ የታወቀ ነው። ሁሉም አቅል ያለው ቁርአንና ሐዲስን ያሸተተ ሰው ያውቃል አሉት። ወልከይፉ መጅሁል አሉት። አላህ እንዲህ ነው ተብሎ አልተነገረንም፣ ይሄ ከኛ ዕውቀት ሩቅ ነው አሉት። አልተነገረንም፣ ነቢዩም አልተናገሩም፣ ቁርአኑም ሐዲሱም አልተነገረንም። በጣም የሚገርመው የተብሊግና የሱፊይ ሼኾች የነሱ ሼኾች አብሬት ወይ ቃጥባሪ ያሉ የሞቱ የተቀበሩት ሼኾች ሐረማዬ ናቸው ብሎ ይነግራሉ። በምን ሄዱ ስትላቸው አናቅም፣ አላህ የሰጣቸውን ከራማ ይላሉ። በጣም የሚገርመው አንድ ጊዜ በኒ መስጂድ ድንገት ጁማ ገባውና ሰይድ የሚባል አለ አንድ ምክትል ኢማም ከጁማ በፊት ንግግር ያደርጋል። ንግግር ሲያደርግ ሰዎችን ሰሉ አለ ነብይ ያለ ሞቅ አድርጓቸዋል። ይሄ የነሱ ባህሪያቸው። ልክ አህለ ሱናዎች በነብዩ ሰለዋት እንደማይወርዱ አይነት ነገር አድርጎ ያጋግሉታል። ምን ሊናገር ነው ደግሞ? ትክክለኛ ሰነድ፣ ትክክለኛ ታሪክ፣ ትክክለኛ መሰረታዊ የሆነ ነገር ቁርአን ሐዲስ አይናገሩም። ሁሌ ቅሳ ነው፣ ቅሰስ ታሪክ፣ የበኒ እስራኤሎች ታሪክ ነው የሚናገሩት። ምን ሊናገር ነው ብዬ ደግሞ ስጠብቀው የአባቴ ወዳጅ የዛሬ 19 ዓመት ሙተዋል አላቸው። ወይ 17 ከሁለት አንዱ። የሚጠቅሙ ቢሆን ኖሮ ጽፌ ይዘው ነበር። ከዛ የአባቴ ደግሞ ጓደኛ ሐጅ ሄዱ የዛሬ ዓመት አላቸው። እሺ ያው ሱፊዎች እንዲህ አይነት ነገር ደስ ይላቸዋል። ሄዱና ጧፍ ሲያደርጉ ያንን የአባቴን ጓደኛ ወልዩን እዛው ጧፍ ሲያደርጉ አገኛቸዋል። እሱ ሙተዋል ነበር እንዴ ከየት መጡ ብሎ ሲጠይቃቸው እንዲህ አይነት ነገር አይጠየቅም ብሎ ተሸወዱ፣ ተደበቁበት አለ። ለነሱ ከነሱ ጋር ሲበሉ የነበሩ ሙቶ ለተቀበሩ ሰዎች ከራማን ወይንም ደግሞ ከሰው ልጆች የበላይ መሆናቸውን ያጸድቃሉ። ይሁ ያላህን ግን አይቀበሉ። ሙብተዲ እንዲህ ነው አቅሉ እንደዚህ ነው። ሙብተዲ ሁሌ አቡበክር ዶክተር አቡበክር ቢሉት ማለት ነው አህባሹ ሉብናን ሂጄ የአህባሽን ወይንም ደግሞ የነሱን የአህባሾችን ፍቅር አጣጥቼ መጥቻለሁ ብሎ በሚዲያ ላይ የሚናገረው ሰውዬ ወልዮች ለኛ ስልኮቻችን ናቸው ይላል። በግልጽ ወጥቶ ማለት በሚዲያ ካፊሮች እያቀረቡት ይዝቁበታል። እሺ ምን ማለት ነው ሲል ቀጥታ ዳይሬክት ደውለን አላህ የምናገኝባቸው ይላል። ቀጥታ እኛ እንደዚህ ብለናል፣ እንደዚህ ያለ ሰው ይከፍራል፣ እንደዚህ ያለ ሰው ይከፍራል። ለአላህ እዛ ጋር ነው የሚገኘው። ስልክ ያወራል ያለ ሰው ይከፍራል። ይሄ አቡበክር በሱ አካሄድ ካፊር ነው። ከሼኾች ስልክ ተቀብሎ ቀጥታ አላህን ያወራል ማለት ነው። ልክ እንደ ጴንጤው ማታ ማታ ኢየሱስ ጋር ዳይሬክት እያገኙት አወራዋለሁ፣ ለእናንተ ደግሞ መጥቼ እነግራቸዋለሁ እንደሚለው ማለት ነው። ነስ ከላሚ እንደዚህ ነው። ሚዲያ ላይ ብትገቡ ታገኙታላችሁ። አቡበክር ያለው ሙብተዲ ሆኖ አቅለኛ አላየንም፣ ሻሽም ቢደረድር ነሁም ሰርፍ በላጋ መንጥቅም ካፉ ቢተፋም አቅለኛ አላየንም የሚሉት ሰለፎች ለዚህ ነው። ሰደቁ ሙብተዲ መስጊድ ላይ ሐዲስ ሲናገር ብታዩትም ደግሞ ቤት ስትገቡ ከሴቶች ጋር ጫት እየበላ ድቤ ሲቀጠቅጥ ወደ ላይ ከፍ ብሎ ስፖርት እንደሚሰሩ ሰዎች ሲፈርጥ ታዩታላችሁ። ይሄ ነው የሙብተዲ ባህሪ። ሙብተዲ ሆኖ አቅለኛ አላየ ነው ማለት። ወደ ኢማሙ ማሊክ ጋር ልመለስላቸውና አላህ ከአርሽ በላይ መሆኑ የታወቀ ነው። አልስቲዋኡ ማዕሉም ወልከይፉ መጅሁል ወሱአሉ አንሁ ቢዳ አኽሪጁ ሊ ሀዘል ሙብተዲ አሉ። አያችሁ አላህ እንዴት ነው ከአርሽ በላይ የሆነው ብሎ መጠየቅ ደግሞ ጅምርት ነች አሉ። ይሄን ሙብተዲ አስወጡልኛል፣ አስወጡታል፣ አስወግዱ፣ እንደዚህ አይነት ሙብተዲ አያስፈልግም አሉ ኢማም ማሊክ። ለዚህ ነው ኢማሙ አህመድ ጃህሚዮች መጡና ቁርአን ምን ትላለህ አሉት። ምን ማለት ነው ሲላቸው አይ የአላህ ቃል ነው ትላለህ ወይስ መክሉቅ ነው ትላለህ ሲሉ ቁርአንማ የአላህ ቃል ነው አላቸው። የዛኔ ነው ሲገርፉት የነበረው። በቀን 120 ግርፋት ይገርፉት ነበር። የሚገረፍበት ግርፋት ጀርባው ላይ ሲያርፍ ቆዳውን ይዞ ይነሳ ነበር። ባልቀጥል እኔ መቂዳይ ላይ ቀጥላለሁ ብሏቸው ወደ አኺራ ሄደው። እዩ አሁን አህባሾች ስለ ተውሂድ የሆነ ነገር ላይ ገብቶባቸው ሊናገሩ ይችላሉ። ሁሌ ግን እላሃቸው ፉከራቸው ዋሃቢዮች ነው። አልহামዱሊላህ ግን ዋሃቢዮች ብሎ በየክፍለ ሀገሩ ወይ በየሚዲያው ሲናገሩ ብዙም አትጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ላ የንሱሩ ሀዘ ዲን ብረጁሊን ፋጅር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠማማ ሙጅሪም በአፉ የሆነ ቆሻሻ በሚወጣ ሰው አላህ ዲኑን ይረዳዋል። አብሬት ከአጥባሬ ገብቶ ዋሃቢዮች አሉ እነዚህ ሼኾችን ድረሱልኝ አትበሉ ይላሉ ሲል አንዳንዱ ይነቃል። ምን ማለት ነው ታዲያኛ ለምንድን ነው የምንለው የሚላለ በእነሱ ዳዋ እዛው እንዴ ምን ማለት ነው ይሄ ኡስታዝ ምን እያለ ነው? ይሄንማ የሚሉ ከሆነ ትክክል ናቸው ብሎ የሚወጣለ ከዛ አድረው እኔ እኮ የመሰለኝ እኮ አላህ የሚባል የለም ነብዩ የሚባሉ የሉም ቢሉ ይሄ የጴንጤዎች ማህተብ የተመታባቸው ተብለን ነው እንጂ እኮ አላህን ብቻ አምልኩ ነብዩን ተከተሉ የሚሉ ከሆነማ ትክክል ናቸው ብሎ ይወጣል። ሸራቸው እንዳይስፋፋኛ ዳዕዋው ላይ እንታገላለን እንጂ አንዳንድ የሚናገሩት ንግግር ያነቃል፣ ያፍሩበታል ራሳቸው። في 6 أيام በ6 ቀን አላህ ፈጥሯል። ثم استوى على العرش
ከዛ ከአርሽ በላይ ሆነ ከማ ይልቁ ቢጀላሊ አላህ ራሱ በራሱ በሚመቸው ነው እንጂ እኛ እንዲህ ብለን አንጠቅስም። የአላህ ነብይ አለይሂ ሰላቱ ወሰላም ቅድም ባነሳውላችሁ ረጅም ነው ሐዲሱ ከመካ ወደ በይተል መቅዲስ አድርጎ ሚዕራጅ ባደረጉበት ሰዓት ሰባቱንም ሰማይ አስከፍቶ ሄደዋል። ይሄን ሱፊዮችም ይቀሩታል ሐዲሱ ሲሄዱም የገጠማቸው ጉዳጉድ ይጠቅሱታል ሱፊዮቹ። ግን ወደ አላህ ረህመት ነው እንጂ የሄዱት እንጂ አላህ ጋር ነው እንዴ ምናምን ይላሉ። አህለ ሱናዎች ግን ነብዩ ሄዱ ወዴት? ወደ አላህ። ምን ሊያመጡ? ሰላት ሊያመጡ። ወደ ጌታዬ ደርሼ መጣሁ አሉ ነብዩ። ያሉትን ነው የምናምነው፣ ማዕና አንቀየርም። ነብዩ ያጸደቁትን አጽድቀን ወሃቢይ ካፊር ከሆነ የሙብተዲዎች ንግግር የቅላቅልነት ንግግር እንጂ ምንም ሊጎዳ አይችልም። ነብዩ ያልተናገሩት አላህ ያላዘዘበት ሲሰራ ብቻ ነው ስጋት ውስጥ የሚገባው። ትክክለኛ ዲን ላይ ያለ ሰው አንድ ሰው ብቻ ቢሆን መስጋት የለበትም። ثم استوى على العرش ከዛ ከአርሽ በላይ ሆነ። يغشي الليل النهار ሌሊቱ ቀኑን ይሸፍነዋል። ቀን ሲያበራ የነበረው ማብራት ወይም ደግሞ ፀሐዩ ከብዶን ጥላ ስንፈልግ የነበረው ወይ መኪና ውስጥ ገብተን ኤሲ ስንከፍት የነበረው ነገር ልክ የማታው ደግሞ ድባብ ሲመጣ ለዘብ ያደርገዋል። ማንም ውሃ ደፍቶበት ወይንም ደግሞ ማንም የሆነ ነገር አድርጎ አይደለም። የሚገርመው ይሄ ነው የአላህ ኒዕማ። ተቃጥሎ የነበረውን እሳት ሀታ አረብ ሀገር ብትሄዱ፣ ዱባይ፣ ሳውዲ ብትሄዱ፣ ጅቡቲ፣ ሱዳን ብትሄዱ ቀን ተቃጥሎ የነበረው ምሽቱ ሲመጣ ኤሲ ቢያስፈልጋቸው የተወሰነ ያረጋጋላቸዋል። የዛኔ ወንበር ይዞ ውጭ ወጥቶ ይቀመጣሉ። ማታው ይመጣና ደግሞ የቀኗን ፓወር ይቀንስላቸዋል። ይሄ የአላህ ኒዕማ ነው፣ ዝም ብሎ አይታለፍም። የጥሉቡ ሐሲተን አላህ የተቻኮሉ ሆኖ ይፈላለጋሉ። ማታውም ባለበት ዝም ብሎ 24 ሰዓቱን አይቀጥልም። አላህ ታይም አድርጎላቸዋል፣ ገደብ አድርጎላቸዋል። በዛ ታይማቸው ማለፍ አይችሉም። ቂያማ ሲመጣ ብቻ ነው የሚናወጠው። ፀሐይም የምትገባበትን የምትወጣበትን በቃ ትቀይራለች፣ የዛኔ ይቀይራል። እስከዛ ግን አላህ ሁላቸውም በተሰጣቸው ፊልድ ላይ እየሰሩ ነው አለ አላህ። አፍንጫና አፍህን እስኪ ዘግተህ ለተወሰነ ሰዓት ቆይ ብትለው ማንም መቆየት አይችልም። ማንም መንግስት መቆየት አይችልም። አረሱን አይደለም አንድ 3 ቀን 4 ቀን እስኪ ምግብ አትብላ አይችልም። ማንም ውሃ ጠጣ አይችልም። እሺ የበላውና የጠጣውን ወደ ውጭ እንዳይወጣ እስኪ ለሳምንት አቆየው። አረ ቀበቶን መፍታት ባይችል ልብሱን ቀዶ ከታች ያስወግደዋል። አይችልም፣ ያስገድደዋል። ይሄ ደካማ እንዴት ጌታ ነኝ ይላል? እንዴት ይሞክራል? በጣም የሚገርመው የሚሞክሩት እነ ፍርዓውን የሚሞክሩት ሙከራ እኮ ነው፣ ከባድ። እንደ ሰው ይበላሉ፣ ይሸናሉ፣ እንደ ሰው ይተኛሉ። እንቅልፍ ማታ ማታ እንቅልፍ አለባቸው እነሱ። መንግስታቶችም ይተኛሉ ማታ ማታ። መከላከያ ምናምን ጥበቃ ቢኖራቸውም መተኛታቸውን አይተውት ይተኛሉ። ሰሃቦችም ይተኙ ነበር። ያላህ ነብይ መንገድ ላይ እንቅልፍ ወስዳቸው ፈጅር ሰላት አምልጧቸው ተነስቶ ሰገዱት። ያላህ ነብይ ወሸምስ አለ ፀሐይ፣ ወልቀመረ ጨረቃ፣ ወንጁም ከዋክብት ሙሰኸራትን ቢአምሪሂ አላህ በአላህ ትእዛዝ የገሩ ናቸው። የሚገርመው አንዳንድ ቦታ ላይ እልም ያለ በረሃ ላይ ተራራዎች ስር ውሃ ሲፈልቅ ታያላችሁ። መንግስታቶች በወንዝ ይጣላሉ። የሆነ ተራራ ስር ስትገቡ ደግሞ ንጹህ ውሃ ከሃይላንድ የበለጠ የሚጣፍጥ አላህ ያፈልቃል። ይሄ አላህ ኒዕማ ጸጋ ነው። በቃ አላህ ሁሉንም አዞታል፣ ይታዘዛል። አላለሁል ኸልቅ አላህ አዋጅ መፍጠርም ለሱ ነው። ትንኝም መፍጠር አይችልም ማንም። የሆነ ዝንብ ይዘን ቤት ውስጥ ገድለነው መልሰን መቀስቀስ አንችልም። የሚገርመው ይሄ። እሺ ሰው ልጅ ተፈጥሯል አይደል አንዴ ሐኪም ቤት እንወስዳለን፣ እንታገላለን። ህንድም በለው ዱባይም ሱዳንም በለው አሜሪካንም ጀርመንም ውሰድ የትም ቦታ። ነፍሱን ግን መያዛችን አባትህ አጠገቡ ቁጭ ብሎ ጀሰዱ ያመልጣል። ሩህ መቼ እንዴት አታውቅም። ወንዶች ምስት እንወዳለን አይደል? በጣም እንወዳት ምስት እጃችን ላይ ገብታ ታማ ስትሞት ያችን ምስታችን ማቆየት አንችልም። ወይም ምስት ባሏን ብትወደው ማቆየት አይችልም፣ ይሄዳል። አዲስ ማስገኘት እኮ አይደለም የተገኘውን ማቆየት አንችልም። ምን ተክላቸው አበባዎች ፀሐይ ሲበዛባቸው ይሞታሉ። አላህ ለዚህ ነው ምድር ከሞተች በኋላ ይሄ ያደርጋታለሁ ያለው። ውሃ አላህ አውርዶ በዛ ውሃ እስካልተመገቡ ድረስ ይሞታሉ። አላለሁል ኸልቅ መፍጠር ለሱ ነው። ወልአምሩ ይሄው ትእዛዝም ለሱ ነው። በመጀመሪያ ደረጃ ቁርአን የአላህ ቃል ለመሆኑ ይሄ ቁርአን ሰለፊዮች መረጃ የሚያቀርቡት አላህ ለየው። ቁርአን መክሉቅ ነው የሚሉ ሰዎች አላለሁል ኸልቅ አለ መፍጠር ለሱ ነው አለ። ወልአምር ይሄው ትእዛዝም አለ ለየው። እንደሚመጣው በሸርሁ እናየዋለን። ተባረከላሁ ረቡል ዓለሚን የዓለማቱ ኬዳ ተቀደሰ፣ ከጉድለት የጸዳ ሆነ። ለሰው ተባረክ አይባልም። እኛ ሀገር ስሞች አሉ። ስም ያው ዝም ብሎ ስለሚወጣ ማለት ነው። ምናልባት መጥፎ ስም ያለው ሰው መቀየር ይችላል። ተባረክ፣ ሸምሰዲን፣ ባህርዲን ብዙ የሚወደዱ አይደሉም። የሚወደዱ ስሞች አብደላህ፣ አብዱራህማን፣ አብዱረኡፍ፣ አብዱልዓዚዝ እንደዚህ። ለሴቶች ደግሞ አመቱላህ እንደዚህ። የወላጅ ሐቅ አንደኛውም ለልጁ ጥሩ ስም ማውጣት ለሴትም ይሁን ወንድ። ረቡል ዓለሚን የዓለማቱ ጌታ ተባረክ ይላል። ፈሁወ ረቡል ጀሚዕ አላህ የሁሉም ፈጣሪ ነው። ለሁል ኸልቅ ይሄው ለሱ ነው መፍጠር። ማን ነው እስኪ መጥቶ መፍጠር የሚችለው? በጣም የሚገርመው ትንሿ እንቅልፍ ነች። ትንሿ ሙት ማለት ነው። ቀን መኪና ሲነዳ ወይም መርካቶ ሱቅ ከፍቶ ሲዘጋ የነበረው ሰው ልክ ከ2 ሰዓት ከ3 ሰዓት በኋላ ራሱን አያውቅም። የሚያወራው ወሬ ራሱ ይቀየርበታል። አንዳንድ ሰው እዚህ ደርስ ላይ ይተኛል ሲፈልግ ያሸንፈው። እንቅልፍ ሲወስደን እኮ የት እንዳለን አናውቅም። አላህ ነው እኮ የሚጠብቀን። አንዳንድ ሰዎች ከአልጋ ዱብ የሚሉ ሰዎች አሉ። አንዳንድ ሰው ደግሞ ምስቱ ማታ እኮ ተነስተ ውጭ ልትወጣ ነበር ይዤህ ነው ምናምን ትለዋለች። ወላሂ በይላታል አቅም የት እንዳለ። ምስትም እንደዚሁ። አንድ ቅሳ መዚሁ እንትን ልበላችሁ። የሆነ ሰውዬ
ሁለተኛ ሚስት ማግባት ይፈልጋል። የነገረኝ ነው የምነግራችሁ። ሁለተኛ ማግባት ሚስት ካሰበ ከ8 ዓመት በላይ 9 ዓመት አካባቢ ሆኖኛል አለ። በቃ ወስኜ የሆነ ሰው አግኝቼ መነጋገር ጀምረን ማታ ቤት ገብቼ በተኛውበት ፍርድ ቤት አቁማኝ በዚህ ፖሊስ ይዞኝ ሳይ አውዝ ቢላ ይቅርብኝ ቤት ተነሳው አለ ማታ። አያችሁ አላገባችሁም እንዴ? አንድ ቀን ያሰበው 10 ዓመት ያሰበውን ነገር ማታ በህልሙ በተኛበት በዚህም ፖሊስ ይዞኝ ዳኛ አጠገብ እንዲቆም አይቼ አውዝ ቢላ ይቅርብኝ ቤት ተመልሼ መጣሁ አለ። የሰው ልጅ ይሄን እንኳን አይችልም። ሸይጣን በተኛበት ያስፈራራ። ታዲያ እንደዚህ ተብሎ መተው አለበት ወይ ልትሉ ነው? መተውማ የለበትም። ይሄ ሸይጣን መስዋዕት ነው። ትእዛዝ በህልም አይመጣም። አንድ ሰው ህልም ሲያይ ሊሆን ነው ማለት ፍርድ አይሰጥበትም። ጥሩ ነገር ሲሆን ብስራት ነው አሉ ነብዩ። መጥፎ ሲሆን የሸይጣን ነው አሉ። የሚደረጉ ዱዓዎች አሉ። ተነስተ ቦታ ትቀይራለህ ወይ ዝክር ብለህ ትተኛለህ እንጂ በዛ ፍርድ ሰጥተህ እናቴ ሙት አየዋት ነገ ልትሞት ነው አይባልም። አባቴ ሙት አየዋት ነገ ሊሞት ነው አይባልም። ፍርድ አይሰጥበትም። ግን ብስራት ነው። የሆነ ጥሩ ነገር ሲታይ ብስራት ነው። አንዳንድ ምስኪን ሰው በህልም ይመለሳል ወደኋላ ልክ እንደ ሱፊዮች ማለት ነው። وهو المستحق አለ። ይሄንን ማን አንስቶት ነበር ባለፈው መትኑ ላይ ምን አይተን ነበር? ምን አለ? الخالق لهذه الاشياء هو المستحق للعباده አያችሁ። ማን ያለው? ابن كثير ሰለፊዎች አያችሁ። الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون. قال ابن كثير رحمه الله الخالق لهذه الأشياء هو المستحق للعبادة وهو المستحق بأن يعبد لملك يميقبا السنة أراتنا تميدرقبت 100% شك لله الله عنه. ولهذا قال تعالى لزم الله عندي بلو يا أيها الناس إن أنت يسول جوج ويل على الله واعبدوا ربكم على الله ጌታችሁን الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون አላያችሁ። ለአላህ በጤና አታድርጉለት ደግሞ እናንተ እያወቃችሁ አለ። እንዴት ፈጣሪ ያለ ፍጡር ይመለካል? ወደ ቃጥባሪ ወደ አብሬት ወደ አልከሶ ወደ ሶርጋን ወደ ነብዩላህ ኢሳ ወደ ነብዩ መሐመድም ወደ ጅብሪልም አይኬድም። መግዳት መጥቀም የሚችለው ማን ነው? አላህ ብቻ ነው። ቀውሉሁ ዋና ዋሂዱ ሚን ዛሊከ العالم ቀውሉሁ የማን ቀውሉ ነው? ቀውሉሁ ዋና ዋሂዱ ሚን ዛሊከ العالم አለ። ማን ያለው? ሼክ መሐመድ ኢብኑ አብዱል ወሃብ። አረብ ስለሆንኩ እኔ ብቻ ስቀር አላለም። እሱም ገባ። አያችሁ እዚህ ከተጠቀሱ ዓለም ውስጦች አንደኛው ተካታች ነኝ አለ። ዋና ዋሂዱ ሚን العالمين ከዓለማቶቹ ፍጥረታቶች እኔም መገባ ነው። فيكون الله ربي አላህ ፈጣሪ ይሆናል አለ። فلا أحد يستطيع أن يقول ليل አይችልም أنا لي رب ለኔ ጌታ አለኝ ሊል አይችልም። غير رب العالمين ከዓለማቱ ውጭ ሌላ ፈጣሪ አለኝ ሊል አይችልም ማንም። ነብዩላህ ኢሳ ይሉ የለው እንዴ? እርግጠኛ አይደሉም። እነሱ እርግጠኛ አይደሉም። በሸካቸው ላይ ነው የሚዋኙት እንጂ ቢሉም መረጃ የላቸውም። 4 ነጥብ አድርጎ ተውራትና እንጂል ስለ ነብዩላህ ኢሳ አምላክነት የሚያጸድቅ የለውም። የተበረዘው የድሮው ሳይሆን አሁን የተበረዘው ራሱ ነብዩላህ ኢሳ ሰማይን ፈጠርኩላችሁ ምድርን ፈጠርኩላችሁ ከምድር ቡቃያን አበቀልኩ ከሰማይ ውሃን አውርጄ ህይወትን ሰጠዋችሁ ስፈልግ ወስዳችኋለሁ የሚል 4 ነጥብ የለም። አላህ እንደተናገረው አላህ ብቻ ነው የተናገረው። ይሄ እነሱ ደገፍ ያደርጉትና መርየምን የጌታችን እናት ይሏታል። ለጌታችን ጥራት ይገባው። አምላክን ያጠባች የተንከባከበች ይሏታል። ባለውለታችን ይሏታል። የተወሰኑት ይመጣና ተሳስታችኋል ይላል። የተወሰኑት ይመጡና ራስ በራሳቸው ይጣላሉ እዛው። እስላምን ግን ለማውገዝና እስላምን ለመጣል አንድ ናቸው። ግን እነሱ ራሳቸው የተለያዩ ናቸው። እርግጠኛ አይሆኑም። ሊሆኑም አይችሉማ። ከአላህ ውጪ አለ አምላክ ነኝ ብሎ መጥቶ አጽድቆ የተሳካለትም የለም። ፍርዓውንም አልተሳካለትም ሞተ። ነብዩላህ ኢሳ እንደሚሉት ያለ አባት ከመርየም ማፀን ላይ ወጥቷል። በጣም የሚገርመው ደግሞ የነብዩላህ አደም ነው። ያለ አባትም ያለ እናትም ተገኝቷል። ከነብዩላህ ኢሳ በላይ ደግሞ የእናታችን ማን ነው? ሐዋ ያለምን ተገኝታለች ያለ እናት። ከነብዩላህ ኢሳ በፊት የነበሩ ተአምራቶች አሉ። ጌትነት የሚገባቸው ከነበረ ሞኝ ቢበዛ ለነሱ ነበር አምላክነት ታርጋ መስጠት የነበረበት። ግን አይሰጥም። አነ ሊ ረቡን ገይረ ረቢል ዓለሚን ሊል አይችልም። ለልካፊር ካፊርም ቢሆን አለ ሌላ አምላክ አለኝ ማለት አይችልም። ፈጣሪ ይመስገን ይላል ሳያውቀው ወደ ላይ ፈጣሪ አለ ሁሉም ያምናል። ማንም በማንም መብቃቃት አይችልም። ካፊርም ቢሆን አለ ወለል ሙስሊምም ቢሆን ሊል አይችልም። هذا لا يمكن ابدا لا ይሄ በጭራሽ ሊሆን የሚችል ነገር አይደለም እብድ ካልሆነ በስተቀር። አንድ እብዶች መንገድ ላይ ራሱ ሲሰግዱ ይታያሉ። አብዶ ራሱ ይሰግዳሉ። ولا يقوله عاقل አእምሮ ያለው ሰው ደግሞ አይለውም ማለት አእምሮ ያለው ሰው ከአላህ ውጪ ሌላ አምላክ አለኝ ሊል አይልም። አእምሮ ያለው ሰው አብሬት ሊሄድ ቃጥባሬ ሊሄድ አይሄድም። አእምሮ ያለው ሰው አብዶ በረንዳ
በካልቾ ባይሱዚ ተጭኖ መጥቶ ማታ ከክፍለ ሀገር ጫት የሚያመጡ ሰዎች ከላይ ወጥቶ የሚቀምጡበት የሚጨፍሩበት ኤፍሬምን የሚከፍቱበት እዚህ መርካቶ ሲደርስ አንዋር መስጊድ አካባቢ ሲደርስ የዱዓ መሳሪያ ነው ብሎ ይላል። አቅል የሆነ ሰው አይልም። የሚገርመው እሱ ነው ደግሞ የቅጠሉ ነው የሚገርመው። አይሱዚ ላይ እነዚህ ተጭኖ መጥቶ ሰዎች በልቶት በየመንገዱ የሚጥሉ ጫት ወደ አላህ ያቀርባል። አንድ አህባሽ ሼህ ጫት በሁለት ነገር እናየዋለን ይላቸዋል። ባላ ያዙ ሰዎች መጥቶ አዲስ አበባ የሱፊ ባለሀብትን የተብሊግ ባለሀብትን እንደሚፎክሩት ያም ሼክ ደግሞ ቲቪ ላይ ወጣና በሁለት እናየዋለን አለ። ለኢባዳ መነሳሳት ቅዋ ነሻጥ አገኛለሁ ብሎ ከሆነ ይቻላል ጃሂዝ ወሃዛ ጃሂዝ አላቸው። ማን ፈቅዶ ሸሪዓ ተፈቅዷል አሊሞቻችን ፈቅዷል ይላቸዋል። ግን ቅሞ መጠጥ ቤት ቅሞ ወደ ሴት ጋር ከሆነ ግን ሐራም ነው ይላቸዋል። ማን ነው የሚለየው ከተቃሙ በኋላ? በየመንገዱ አላየናቸው እንዴ? እኔ በቀደም የሆነ ሰው አይቼው ጤነኛው እኮ ነው መኪና ሲነዳ ስራ ሲሰራ ነው የማውቀው። የሆነ ቦታ ላይ ጥግ ላይ ቆሞ እኔ ከላይ ፎቁኝ እያየሁት ይላል። ወላሂ ነው የምላችሁ ወጣት እኮ ነው። ምን አሞት እንብሎት ነው ምናምን ብዬ ሩጭ ዞር ለካ ጫት እየበላ ነው። ኧረ እንደዚህ አይነት ሰው ነው ወደ አላህ የሚቀርበው። ገይረ ለአቅል ጫት ቃሚ መቼውንም ጤነኛ ሆኖ አያውቅም። ወላሂ በጌታ ይሁንብን ጫት ቃሚ ጤነኛ ሆኖ አያውቅም። እብድ ነው ጫት ቃሚ። ያልታወቀለት ያበደ አካል ነው። ያልታወቀለት የሚነግረው ስለጠፋ ብቻ ነው። ዶክተሮችም በግልጽ እየተናገሩ ነው። ጫት መርዝ ነው እያሉ ነው። ለሱካር፣ ለግፊት፣ ለተለያዩ በሽታዎች መንስኤ ነው እያሉ ነው። መንስኤ እያሉ በድፍረት እየተናገሩ ነው ዶክተሮቹ። ከመስጊድ ሲነገራቸው ይናደዳሉ። ቢናደዱም ጫት የሚበላው እንደ ፍየል ቅጠል የሚበላው ሰው ምግብ ትቶ እብድ ስለሆነ ወላሂ ጤነኛ አይደለም። በጌታ ይሁንብኝ። ደግሞ በዚህ በበላዋት ደግሞ ቅጠል ይጠየቃሉ የቂያማ ቀን። ኩሉ ወሽረቡ ወላ ቱስሪፉ አላህ። ብሉ ጠጡ ስራፍ እንዳታደርጉ። ነብዩ እኮ ርቧቸው ሰሃቢዩ ጋር በልቶ ሲወጡ ثم لتسألون يومئذ عن النعيم አሏቸው። አሁን በበላነው የቂያማ ቀን ሂሳብ ትደረጋላችሁ አሉ ነብዩ። ዝም ብሎ መብላት ሆድን መወጠር አይቻልም እኮ በእስላም ገደብ አለ። ነብዩ ሆዳችሁ ለሶስት አድርጉታሉ፣ ለአየር፣ ለውሃ፣ ለምግብ። ዝም ብሎ መዝጋትም አይቻልም። ዘግታችሁ እንዳተኙ ማታ ደግሞ ዘግታችሁ እንዳተኙ በሽታም ያጠቃችኋል። የአላህ ነብይ የተናገሩትን ሐዲስ ከያሳችሁ ምንም አትሆኑ። ምንም ጤነኛ ነው የምትሆኑት። ለኢባዳ ነሻጣ ይኖራችኋል። አማ ጫት ቃሚ ጫት ቅሞ ጥርሱን በትልቅ እንጨት አምጥቶ ጥርሱን እየጎረጎረ ጥርሱን በመሃል የሚከፍት ሰው እንዴት ጤነኛ ሊሆን ይችላል? እንዴት ወደ አላህ ይቀርባል? ያ ረቢ አስገድዶም ቢሆን አዞም ወደ መስጊድ የሚመልሳቸው ያምጣባቸው እንጂ ጫት ከሙስሊም ጋር በምንም አይገናኝም። ጫት አይገናኝም። አረ ቁርአን ይዞ ድምጽን ከፍ ማድረግ እንኳን ተከልክሏል። የአላህ ነብይ አለይሂ ሰላቱ ሰላም ሰሃቦቹን ድምጻችሁን ቀንሱ፣ እናንተ የምትጠሩት ጌታ እኮ ሩቅም አይደለም መስማት ማይችልም አይደለም፣ ድምጻችሁን ቀንሱ አሉ ነብይ አለይሂ ሰላቱ። ከፊላችሁን አዛ ያደርጋሉ የአላህ ነብይ ቀንሷል። እናታችን አይሻ ነብዩ መሐመድ አለይሂ ሰላቱ ሰላም አብሮኝ ተኝቶ ተነስቶ ሲሰግዱ በጨለማ ፈልጌ እግራቸውን ነበር የሚይዘው አለች። አይረብሹም ነበር ያላህ ነብይ። በኢባዳ እኮ ነው በኢባዳ በጫቱ ተውት። መንዙማ ተከፍቶ ቡና ሴቶችን እያስወቀጡ ቋ እያስደረጉ ጎረቤት የሚረብሹት። አንዳንዶቹ ደግሞ ሲነሽጡ ግድግዳ ጓ ያደርጋሉ ዱዓ ሀጃ ወጣ እያሉ ማለት ነው። እነዚህ እኮ የመርካቶ ባለ ሀብቶች ናቸው። ሀብት አላቸው ግን ዲን የለም አቅል የለም። አመት ደግሞ አልከሶና ቃጥባሬ ሶርጋን ምናምን ባይሱዚ በሎንቺን ጫት ይዞ ይሄዳል ወደዛ። አላህ ይመልሳቸው። መስጊዶቹ ረቃይቀል ቁሉብ ነው የሚወራባቸው። ዝም ብሉ አብሉ አጠጡ ጀነት ትገባላችሁ ይሏቸዋል ሁሌ። هذا دليل على ربوبية الله الله ፈጣሪ ስለመሆኑ መረጃ ነው። አዘ ወጀለ አሸናፊና ይላቅ የሆነው ጌታ وما دام انه رب العالمين የዓለማቱ ጌታ መሆኑ ካልቀረ فهو المستحق للعباده እሱ አምልኮሽ የተገባ ነው አላህ። وهذا يبطل عباده غيره አላህ የዋላቸው ውለታዎች መፍጠሩ የሌሎችን አምልኮሽ ውድቅ ያደርገዋል። ወደዱም ጠርም ሱብሃነ ወተዓላ ጥራት የተገባውና ከፍ ያለው ጌታችን ولذلك قال بعدها الحمدلله رب العالمين የሚለውን ቁርአኑን ከጠቀሰ በኋላ ኢያከ ነዕቡዱ አላያችሁ። እያንዳንዱ ሙሽሪክ ይለዋል። አናጂና ኑር ሐውሴንን የተለያየ የሚቀባጥሩ ሰዎች ልክ ሰላታቸውን ትርጉሙን ስለማያውቁ ዝም ብሎ ይሉታል፣ ግን ያፈርሱታል። አንተ ነው የምናመልከው ወኢያከ ነስተዒን ካንተ መገዛ እንፈልጋለን ብሎ እያንዳንዱ ሙብተዲና እያንዳንዱ ሙሽሪክ ቃል ይገባል ይላል። ይህም ሱረቱል ፋቲሃ 5ኛ ቁጥር አልሐምዱሊላህ ረቢል ዓለሚን ለዓለማቱ ጌታ ምስጋና ይገባው። ያኒ ሰናአን ውዳሴ ማለት ነው ማተለቅ። ሰናና ሐምድ ተለያይቶ ከመጡ ሰና የሚለው ማላቅ ይባላል። ማላቅ ኩሉሁ ሊላህ ሁሉም ለአላህ ነው። ወልዒባደቱ ሚነ ሰና ዒባዳም ከውዳሴ ይካተታል። ወሚነ አልሐምድ ከሐምድም ምስጋናን ከማቅረብም ይካተታል ይላል። የአላህ ፍቃድ ከሆነ ሳምንት አላህ በሰላም ካቆየን ቀውሉሁ ቢአያቲሂ ወመኽሉቃቲሂ ከሚለውን ጀምረን የአላህ ፍቃዱ ከሆነ ጀዐለኒ አላህ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱህ።